ክንዳቸውን ከመቃብር በታይ ተንተርሰው ተኝተው ቀርተዋል። አዳኙ ጎልጎታ ኮረብታ ላይ ሞተ፣ ተቀበረ። በቅዱሳት መጽሐፍት እንደተጻፈ በሶስተኛው ቀን ሞትን ድል አድርጎ በትንሣኤው ኃይል ተነሳ። ሲነሳ በስሙ የሚያምኑትን ሊያጸድቅ ነው። አየ ኢየሱስን በመከተል ጸድቄአለሁ፣ ጸድቄአለሁ። ጴንጤዎች ወገኖቼ በእኔና በእናንተ ዝም ማለት ይቅርታ እህትዬ ክፉ እንዳታናግረኝ እሺ። እኔና አንቺን አሁን ዝም ማለት ያለብን፣ እኔ አንተን ዝም ማለት ያለብን ከፊት ይልቅ አብዝተን መናገር ያለብን ከፊት ይልቅ። እኛ እኮ ፈሽፋሻ ነገር እኮ አናወራም። የእንትና በረከቷ የእንትና በረከት የእንትና ጥፍር የእንትና ጸጉር እኮ አንልም። ኢየሱስ ያድናል እኮ ነው የምንለው። የእርሱን በጎነት ልንመሰክር የተጠራን ትውልድ ነን። የንጉሥ ካህናት ቅዱስ ማለት ነው። ለክህነታችን መምሬ የተሰማ እውቅና መስጠት የለባቸው። ሜሮን ቀብተው መምሬ እንትን ውዳሴ ማርያም ተምረ ከዚህ በኋላ እኔ ቀድሞ እንትን እንዳልኩት ማለት ነው። እሱ አይደለም ብራዘር፣ እሱ አይደለም፣ እሱ አይደለም። እሱኛው ክህነት መጽሐፍ ቅዱስ አይደለም፣ የሰው ስርዓት ክህነት ነው። ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ ብለው ያልነው እዛ ነው። ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልቤን ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አብይ ትእዛዝ ያልነው እዛ ነው። ይሄኛው አሁን እንደዚህ ተብሎ የሚሰጥ ክህነት እሱ መጽሐፍ ቅዱሳዊ አይደለም። ካህን ሲያረግህ እግዚአብሔር የሱን በጎነት ልትናገር እንጂ ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልቤን ወቁስ ለሰው ዜማ እንድታዜማ አይደለም፣ ለፍጡር ግልጽ አይደለም እንዴ? ግልጽ ነው። አማርኛ ግልጽ ነው። ለካ እግዚአብሔር የንጉሥ ካህናት ሲያደርግህ አውጥቶ የእሱን ሞትና ትንሣኤውን እንድትናገር ማለት ነው። ለዚህ ነው አየህ ነጋ ጠባዚ ታገኘናለህ ከወንድሞቻችን ጋር በተጨመረልን ቀን ቤካ ፊቱን ታጥቦ ዳጌ ፊቱን ታጥቦ እህቶች እዚህ ፊታቸውን ታጥበው ሰውነታችንን ተጣጥበን ጌታ በጨመረልን ቀን እግዚአብሔር ስምህ ለዘላለም ይባረክ። ስለዚህ ቀን አንተን እጅግ አድርገን እናመሰግናለን። የብርሃናት አባት ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ በጎ ፈቃድህ ነውና በሰጠህን በጸጋ የቃልህን ብርሃን ለሰዎች እንድንናገር ቃልህን የምንነግራቸውን ሰዎች ደግሞ በቃልህ ጉልበት ልባቸው የተሸነፈ ይሆን ዘንድ እንድትረዳቸው ከተያዙበት ስውር ስርዓት እንዲፈቱ ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተው በልጅ በክርስቶስ ኢየሱስ ወንጌል አምነው ከዘላለም ጥፋት ይድኑ ዘንድ እርዳቸው ብለን መጣል። ጌታም ደግሞ ይረዳናል። እየረዳም ነው ህዝቡን እያዳነ እንጂ እንዳንተ ጠዋት ተነስተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎተ ህሊና እመቤቴ ማርያም ወይ በጠላትነት የሚነሳብኝን አንገቱን በይው እርግብግቢቱን በጠረባጣዩ ምናም ነገር ብሎ የሚል እንደዛ አይነት ጸሎት ጸልየን መተን አይደለም እዚህ የምንከራከር። በአጽራርነት የሚነሳብኝን ወገቡን በይው ይላል፣ ጀርባውን በይው ምናም ነገር እያለ ማለት ነው። ወይ ደግሞ ሰላም ለጽንሰትከ ወልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱድያኖስ ሞክ አጽራሬ ለተንሶ በነገረ ከንቱ ወበኪል ይላል። ሐመድ ለይኩም በጸባ ቶ ብራዘር ቶ ወንድም እያልኩ እርሳው። እንዲህ አይነት ጸሎት የለም። ደምስሶሙ ለአጽራሬ ትላለህ እንደ አንተ ጠላቶቻችሁን ውደዱ ብሎ መድኃኔዓለም መስቀል ላይ አስተማረ። አንተ ግን ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት የሆነ ደብተራ ግጥም ገጥሞ ሰጠን። በቃ ይኸውልህ እያዜምን ማለት ነው። ጠላቶቼን ደምሳቸው በጸሎት እሳት ደምሳቸው። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እየተባለ ሰባ ነገሥታትን በጸሎቱ እሳት እንደደመሳቸው የኔንም ጠላቶች ደምስልን። ከኢየሱስ ነው የተማራችሁት። እውነትን ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 እንደዛ ነው የሚናገረው። ጠዋት ፀሐይን እየሞኩ እንደዛ ነበር የምለው። አሁን ጌታዬን ግን ሳገኝ ጠላቶችን ውደድ፣ የሚረግሙን መርቅ፣ ለሚያሳድዱት ጸልይላቸው። ኢየሱስ 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 ኢየሱስ
ኢየሱስ የኔ አባት፣ የኔ ብርሃን፣ የኔ ጌታ፣ የኔ እረኛ፣ መመኪያዬ፣ መጠለያዬ፣ የዘላለም መሰማሪያዬ፣ የዘላለም መመሰጊያዬ ኢየሱስ ደጉ ጌታ ከሱ ያስተማረን አየህ። ደምስሶሙ ለአጽራሬ እያልኩ ቆሜ መርቅ ነው የተባልከው። አንገቱን በዩ በጠረባጣዩ የሚባል ጸሎት በዩ ግን አንገቱን ምጭው ይላል። መቤቴ ማርያም የተነሳብኝ ምላሱን ቁረጭ። ይሄ እኮ ልማ ያለ አልቃይዳነት እኮ ነው፣ አይሲስ ማለት ነው። ቁረጩ አንገቱን ጀርባውን። አንተ ሰውዬ ለዚህ ነው ይሄ ጀርባ የጎበጠው። አንተ ስለ ሰው ጀርባ ክፉ ስትጸልይ፣ ክፋትን ስትጸልይ አይባልም አይባልም አይባልም። ውዴ ጋር ስትመጣ ግን የሚያደርጉትን አያውቁምና ይቅር በላቸው ብሎ እንዳለ አየህ። ከኢየሱስ ስትማር አባት ሆይ ትላለህ። አባት ሆይ ልጅን ኢየሱስ ክርስቶስን በወደድክበት መውደድ እኔን ወደኸኛልና አንተ ደግሞ ዓለሙን ስትወድ ልጅን እስከ መስጠት ድረስ ነው የወደድከው። አንተ በልጅ በክርስቶስ ኢየሱስ ዓለሙን የወደድክበትን ፍቅር እኔም በዛ ፍቅር ተወድጄ በዛ ፍቅር ተቀበለኸኝ። አንተ በልጅ በኢየሱስ ክርስቶስ የወደድከውን ዓለም እንዳልጠላ እርዳኝ። ልጅ ኢየሱስ ክርስቶስ የኖረውን ህይወት ኖሬው እንዳልፍ እርዳኝ። በስድብ ፈንታ ስድብን፣ በክፉ ፈንታ ክፉን እንዳልመልስ አግዘኝ፣ በጸጋ ደግፈኝ ብለን ጸልየን እንወጣለን። ጌታ እኮ ወንድሞቼ ናቶቼ፣ ጌታ እኮ አንተ ጌታ እኮ ነው። ጌታ እኮ ነው። ጌታ እኮ ነው። ኢየሱስ ጌታ እኮ ነው። አንተ ሰውዬ በጣም ነው የተለከፍከው አለኝ። አንዱ ሰውዬ በጣም ነው ተለክፈሃል አለኝ። እውነቱን ነው፣ እውነት ብለዋል። ባጋንንት አይደለም የተለከፍኩት። ያው ጴንጤ ሁሉ በጣም ነው የተለከፈው። ዳጊ በለው ማንም በላቸው እዚህ የተሰበሰቡት በሙሉ በጣም በማን ልክፍት ብለህ አልከው። እኔ ልክፍት አለው። በጣም ነው የተቀደስ ነው። አልለከፈንም፣ ቀድሶናል። ግን እናንተ እንደምትሉት ያው ተነክታችኋል፣ ተይዛችኋል። አዎ ተይዘናል። በደንብ ነው የተያዝነው አልኩ። በኢየሱስ ክርስቶስ ፍቅርና ምሕረት ለዘላለም ስሙ ይባረክ። ለዘላለም ስሙ ይባረክ። ወደዚህ ህይወት የጠራን ጌታ ለዘላለም ስሙ ይባረክ። ለዘላለም ስሙ ይባረክ። ወንድሞቼ እናቶች ተለክፋችኋል ይለናል። ስለተለከፍ ነው ጣት እዚህ የምታገኘን ቃንም የምታገኘን ማታ የምታገኘን ገና የጨመረ የዘመን ቁጥር ቢጨመርልን ከዚህ ውጪ ሌላ ስራ የለኝም። ለዚህ እውነት ተጠርቻለሁ፣ ወንጌል ለመስበክ ወንድሞቼ እህቶቼ፣ የእሱም በጎነት ልንናገር ነው። የእድሜ ዘመን ቢጨመርልን ጸጋውን ቢያበዛልን ፀጉሬ ሁለት አይደለም ለምን 3 እና 4 አይነት አያበቅልም? እነግራለሁ። በከዘራ እንደዚህ እየተንቀጠቀጥኩ መንገድ ላይ እየሄድኩ ያድናል ኢየሱስ እልሃለሁ። ከሆነ ጊዜ ጀምሮ ከሆነ ጊዜ በኋላ ጡረታ አያስወጣህም። የተቀበልነው ጸጋ የሚያሳርፍ አይደለም። ለዚህ ነው አየህ ሁሌ ኢየሱስ ኢየሱስ ብለን ስንል የምታገኘን። ተስፋ ነበረውን ያንን ህይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወቴን ብርሃን ተስፋን ሰጠ። ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን
የህይወት ዘመኔን መልካም አድርጎት ነው። አያ ዝም ብሎ አይደለም። ቤካዚ ዳጊ አትንበናት አንቺ መነን አርፈሽ አፍሽን ዝጊ። ወረዛ ሂጂ ወጋይ ወረዛ ሂጂ። ሜርሲ ምንድን ነው እዚህ ብታረጉት? ምንድን ነው ብታረጊ ደግሞ የሴት እንትን ምናምን ነገር በለምጥም ዝም ብለው አይደለም ወንድሜ። ተስፋ ነበረውን ያንን ህይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወቴን ብርሃን ተስፋህን ሰተ ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የህይወት ዘመኔን መልካም አድርጎት ነው። እወድሃለው ኢየሱስ ታሪኬን ቀየርከው። ስለዚህ ታሪኬን የቀየረ ከአመድ ከትቢያ ያነሳኝ ከኃጢአት ሸለቆ የደረሰልኝ የምሕረት እጆቹን ዘርግቶ በዘላለም ፍቅር የወደደኝን በጸጋው ባለጥግነት ያዳነኝን በዘላለም ምሕረት የማረኝን ልጄ ብሎ የተቀበለኝን ኢየሱስ እንዴት አልናገርም? እንዴት አልናገርም? እንዴት አልናገርም? እንዴት አንመሰክርም? እንዴት አንመሰክርም? እብዶች ቢሉን እንዴት አንመሰክርም? እንዴት አንመሰክርም? ከውስጤ የሚፈነቅለኝ ጩኸት አለ ኢየሱስ የሚያስብል እወድሃለው ኢየሱስ ታሪኬን ቀየርከው። እወድሃለው ዘላለሜ ያማረው ባንተ ነው። ለዚህ ነው አየህ እኔ እኮ በጣም የሚገርምኝ እነዚህ ሰዎች ይሉናል ግርም የሚሉኝ ነግራቸው አላደረ እንዴ አየር ጤና የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። አየር ጤና ራውንድ አባውቱ ጋር አንድ የህዝብ ስልክ መደወያ ያለች በዛ በመስጊዱ ሳይድ ሲል ነው እዛው እንትኑ ጋር ማለት ነው ራውንድ አባውቱ ጋር እዛ ጋር ቆሜ እየሰበኩ እያለሁ መጽሐፍ ቅዱስ ይዣለሁ፣ ክር አንገቴ ላይ አስሬያለሁ፣ መስቀል አስሬያለሁ። ያ ሰውዬ አሁን ኤርሚያስ ነው ጌታ ለወንጌል አገልግሎት የጠራው ማለት ነው። እና የለበስኩትን ልብስ ብታይኝ አትጠጋኝም፣ ሰላምም አትለኝም። ላማኝ ከተፋችሁ የሚመስል ልብስ ነው የለበስኩት። ውስጤን ግን ብታየው በመንፈስ እና ምን አለኝ ቆሜ ስሰብክ ጠጋ አለኝና አንደኛው እስላም ነው እኛ እኮ የምንፈራው እናንተን አይደለም አለኝ። በእውነት ነው የምላችሁ እኛ የምንፈራው እናንተን አይደለም አለኝ። እናንተ ብሎ ያለው መስቀል አንገቴ ላይ አድርጌ ስላየህ ነው። በጥቁር ክር ነገር መስቀል አስሬያለሁ። እንደ ወንጌላዊ ደግሞ መስቀል ያስራ እንደ ብለህ ካልከኝ አዎ እንኳን መስቀል አይደለም ለምን እንትን ምንድነው መጫኛ ለምን አላስረም? ጉዳዩ እሱ አይደለም። ጳውሎስም ሰንሰለት አስሮ ነው በሰንሰለት ታስሮ ነው የሰበከው እና ያን አድርግ የነበረው በተሐድሶ አገልግሎት አገለግል ነበር። ዳጌታ ወራከኛ ሰማል አይደል አገለግል ነበር እና ጠጋልኝና እኛ እናንተን እኮ አይደለም እንፈራዋለን፣ ግን አንተ ደግሞ የሆነ ንግግርህ የሆነ እንትን ስትሮንግ ነው ምናምን ነገር አለ። እንዲሁ ነበር አበድ የሚያደርገኝ ጌታ ስሙ ይባረክ። እና እንፈራው እኛ እነኛ ነው ማን ነው ብዬ ስለው እነኛ ነው የምንፈራው አለኝ። የትኞቹ ስለው እነዚህ ቤንጤ ነው የሚባሉት ምናምን ነገር አለኝ ጌታ። ከዛ ምንድን ነው ለምን እነሱን ትፈራለህ? ለሊት ተነስተው ሁሉ እንቅልፍ አያስተኙም፣ ዝም ብለው ይጮሃሉ ስሙን እየጠሩ እሱን እና ዝም ብለው ሌሊቱን ሁሉ አያርፉም። እና ጸሎት ነው ምናምን ነገር ብለው የሚሉት ነገር አላቸው። በቃ ሌሊቱን ሁሉ እንትን አይሉ እና ደግሞ አይታቸው ከሆነ በየሄዱበት ደግሞ እነሱ ናቸው የሚናገሩት አለ። ልናስቆማቸው ይገባል ምናምን ነገር አይነት ነገር ነው። እና እዛው ጋር ምንም አላስቻለኝም ወዲያውኑ
ለዛ ሰውዬ ቀስ ብዬ በጆሮ ጠጋ አልኩና እንደውም እየበዛን ነው አለኝ። እሱ እየበዛን ነው፣ ምድሪቱን እየወረስናት ነው እኛ ምናምን ነገር ብሎ አለኝ። እንዴት ብዬ ስለው እኛ እየበዛን ነው ብሎ ሲል ወንጌል ስብከቱን ትቼ ወንጌል ስብከቱን አስትቶኝ እኛ እየበዛ ነው ብሎ ሲል ከዛ ምን አልኩት? ጠጋ ብዬ ሌሎች እንዳይሰሙ አድርጌ ከአራት ሴት እየወለዳችሁ እንዴት አትበዙ አልኩት። እናንተ ወለዱ እኛ ከስር ከስር እናጠምቃለን ብዬ ስለው ሰይጣኑን አመጣሁበታ። እኔ አንቺ ወንድም ለምን ጋኔኑ አይሰበሰብም? እበትንለታለሁ በዳዊት አምላክ ስም ጭር አለልህ። እናንተ ከስር ከስር ውረዱ እኛ እናጠምቃለን አልኩት። ይችን ያልኩት አየህ፣ ከአየር ላይ አውርዶኝ ደህና ከምሰብክበት የዮሐንስ 3:16 እያልኩ የምሰብክበትን እምልህ ምናምን ነገር ብሎ መጥቶ ሹክ አለኝ። በከብት መርፌና የሰጠሁትኝ ትንሽዬ ስሪንጅ እንኳን አይደለም። ኤርሲዬ መቀመጫው ላይ ሆን ጀርባው ላይ ወይ ታፋው ላይ የቱ ጋር ልውጋ አላውቅም፣ ግን ቀስ ብዬ እናንተ ከአራት ሴት እየወለዳችሁ እንዴት አትበዙ? ከስር ከስር እናንተ ውለዱ እኛ ከስር ከስር እናጠምቃለን ብዬ ስለው እብዷል። እና እኔም ከነኛ ወገን ነኝ አልኩታ። በእውነት እውነት ልክ ነው እኮ እነኛ የተባሉት ጴንጤዎች ናቸው፣ ከእነሱ ወገን ነኝ አልኩት። ለዚህ ነው ንግግርሽ ጠንካራ የሆነው ምናምን ነገር ብሎ ሄደ። አንተ ወንድሜ እትዬ አንቺ እኛ እኮ ወንድሞች ናቶች እንዴት የእግዚአብሔር ልጅነትህን በክርስቶስ ኢየሱስ ያገኘውን ጸጋ ምን ያህል እንደሆነ የማታስተውሉ ወንድሞች ናቶች ካላችሁ የሰራዊት ጌታ እግዚአብሔር የጊያዝን አይኖች እንደከፈተ በተራሮች ላይ ያሉትን የእሳት ሰረገሎች ነው አደል ያሳየው። የሰራዊት ጌታ እግዚአብሔር ምንድነው ብሎ የሚለው በኤፌሶን መልእክት ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አደል ያለው። ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ርስት ያለውን የርስትን ባለጠግነት ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ እንዳለ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤውን ኃይል ማለት እኮ ነው ታውቁ ዘንድ እንዳለ እሱን ይገለጥልሽ ጌታ። የተጠራንበት ጥሪ አየህ። ክርና መስቀል እንኳን አስሬ ንግግር ጠንካራ ነው አለኝ መጥቶ። ምንም ምን አባክ የታባክ እኮ አልልም። እኔ በእግዚአብሔር ማምን የአዲስ ኪዳን አማኝ ነኝ። ከዛ ያ ሰው እዛ አካባቢ ላይ ነበር። በሌላ ቀን ፀጉር ቤት አገኘኝ ስቆረጥ። ገነት ቸርችን ታውቁታላችሁ? እዛ አየር ጤና ራውንድ አባውቱ ጋር መሰረት ክርስቶስ በጀርባ አለ፣ በሳሚ ካፌ ጋር በጀርባ አለ። ገነት ደግሞ ፊት ለፊቱ ላይ አለ። በገነት ቸርች ወርታችሁ ወደዛ ወደ ቆሼ ሲኬድ ድልድይ አለች። ከድልድዩ ትንሽ ፈቅ እንዳላችሁ መሐመድ ፀጉር ቤት የሚባል ነበር፣ የወሎ ሰው ነው። እዛ ፀጉሬና እንዴ ልስተካከል ሄጄ ፀጉር ቤት ቁጭ ብለን ያ ሰውዬ መጣ። ተያያዝንላ ፀጉር ቤት። ማን ይፈራዋል እስላም የሆነ እንደሆነ እምልህ ሰው እየመረጥን ነው እንዴ እንሰብከው? ኧረ በፍጹም ለአይሁድም እንሰብካለሁ፣ ለእስላም እንሰብካለሁ፣ ለኦርቶዶክስ፣ ለማንም ለጴንጤም ፍዝዝ ላለ ጴንጤም እንሰብካለን። እና የዛን ቀን እስከ ዶቃ ማሰሪያው ነገርኩት ብለው እንደሚል ያገሬ ገበሬ የወንጌልን እውነት እንደዛ ነገርኩታ። መዳን በመሐመድ እንደማያገኝ አላህ ብሎ የሚለውም እንደማያድ ነው። ኢየሱስ ግን አዳኝ እንደሆነ ለዓለም ሁሉ እግዚአብሔር ልጁን እንደሰጠ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። በአደም ውስጥ አንተ አንዱ ስላለ ኢየሱስ ለአንተ በደልና ኃጢአት ሞቶልሃል። እሳት ነው ያደረገኝ እግዚአብሔር መንፈስ ለዘላለም ስሙ ይባረክ። እና በእውቀት ተረታ፣ ተበሰጫጩ። ከዛም ስንቀሳቀስ ሲከታተሉ ነበር። ለካ በሬ ላይ ምሽት ላይ ጠብቀው በጩቤ ሊወጉኝ የነበሩት አንዱ እነሱ ነበሩ። እግዚአብሔር ከእጃቸው አዳነኝ። በሬ ላይ አልኳችሁ ውድነሽ ካፌ አጠገብ የነበረችዋ ቤት የተከራየኋት። ከውድነሽ ካፌ አጠገብ ያለችዋ ቤትና ከዛ ቤት ቀጥሎ ኮርነሯ ላይ የአጣና መሸጫ ነበር።
ያድናል ኢየሱስ፣ ያድናል ኢየሱስ። አንድ በሬ ላይ፣ ሁለት ደግሞ ልክ ጀሞ ወደ ላይ ወደ ሚካኤል ጋራው ጋር ሲሄድ ተከታትለው መጥተው ሸለቆ ውስጥ ከዛ ከሲልጤ ሰፈር ከሚባሉት ነው የመጡት። ሁለት ናቸው። በከፍተኛ ፍጥነት ይፈጥናሉ። ጠዋት ላይ ነው እኔ እነ ጉታ የሚባሉ ጋራው ላይ ኦሮሚያ ክልል ውስጥ ያሉ ገበሬዎች ወንጌል ነግሬያቸው እዛ ደህንነት አስተምራቸዋለሁ። እነሱን ለማየት በጠዋት ተነስቼ ሄጄ ዓለም ባንክ ድረስ በታክሲ ሄድኩ። ከዛ በኋላ ጋሪ ያለች ላይ ትንሽ ከፈቅ ብላ እስክትወጣ ድረስ ከዛ መጡ ተከታትለውኝ ነበር እና ልክ ጎርጓዳ ውስጥ ስደርስ ወንድሞቼ እና እህቶቼ የአብርሃም አምላክ ምስክር ነው አድን ዘንድ ከአንተ ጋር ነኝ ብሎ የሚለውን ድምፅ ብቻ ነው የሰማሁትኝ። ሁለት ሰዎች ከሲልጤ ሰፈር ከሚባለው ጋር እየሮጡ መጡ። ግንባራቸው ከመስገዳቸው ተመልጧል። ስፖርት የሚሰሩ ሰዎች መሆኑ የሰውነታቸው ጡንቻ ያመላክታል። እጃቸው ላይ ስለት ቢለው ይዘዋል እና አድን ዘንድ ከአንተ ጋር ነኝ ብሎ የሚል ድምፅ ብቻ ነው የምሰማው በልቤ ውስጥ። ጌታዬ ኢየሱስ ኢየሱስ በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ልቤ እንዳይፈራ። ከዛ ሲመጡም እንዳልኳቸው ታውቃለህ፣ ሰላም ነው ያልኳቸው ቃል በቃል ሰላም ነው። አንደኛው በግራ አንደኛው በቀኝ በኩል ዙሪያዬን ልክ እንደ ታቦት ዞረው ቢለውን እያየሁት ሳይነኩኝ ሄዱ አልኩ። ለምን አትለኝም? ንጉሴ ከኔ ጋር ነዋ፣ ብርሃኑ ከኔ ጋር ነዋ፣ ጌታ ኢየሱስ ከኔ ጋር ነዋ። ያቺ ቀን አንዷ የምሞትባት ቀን ነበረች። እዛ ሸለቆ ውስጥ ጌታዬ ከኔ ጋር ባይኖር በያዙት ቢሎ በጫጭቀው ሊጥሉኝ ነበር። እዛ ተስፋ ነበረውን ያንን ህይወቴን የሞት ድምፅን ሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወቴን ብርሃን ተስፋን ሰተ ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የህይወት ዘመኔን መልካም አድርጎት ነው። ስንቶቻችሁ ባለፋችሁበት የህይወት ጎዳና ከስንቱ አስጥሏችኋል? እረኛችን ብርቱ ስለሆነ ነው። ጠባቂያችን ብርቱ ስለሆነ በድንኳኑ ስለሰወረን ነው፣ ስለሸሸገን። እወድሃለው እወድሃለው ኢየሱስ ታሪኬን ቀየርከው። የእግዚአብሔር ልጅ ኢየሱስ የህይወታችን መሪ ነው። ወንድሜ እህቴ፣ ላንቺ ላንተ ያስፈልግሃል ጌታ። ጌታን የምትቀበሉ ሰዎች ካላችሁ ወስኑ። ወንድሜ ዘመን በከንቱ አይለቅብህ። ናዚ ጣፋጭ የሆነ ህይወት ውስጥ ገባ። ክርስቶስ ኢየሱስን ተከተለው። ቤዛችን እሱ ነው። ክንዳቸውን ከመቃብር በታይ ተንተርሰው ተኝተው ቀርተዋል። አዳኙ ጎልጎታ ኮረብታ ላይ ሞተ፣ ተቀበረ። በቅዱሳት መጽሐፍት እንደተጻፈ በሶስተኛው ቀን ሞትን ድል አድርጎ በትንሣኤው ኃይል ተነሳ። ሲነሳ በስሙ የሚያምኑትን ሊያጸድቅ ነው። አየ ኢየሱስን በመከተል ጸድቅ ያለው ጴንጤዎች ወገኖቼ፣ በእኔና በእናንተ ዝም ማለት ይቅርታ ጥዬ ክፉ እንዳታናግረኝ እሺ። እኔና አንቺን አሁን ዝም ማለት ያለብን፣ እኔ አንተን ዝም ማለት ያለብን፣ ከፊት ይልቅ አብዝተን ነው መናገር ያለብን። ከፊት ይልቅ እኛ እኮ ፈሽፋሻ ነገር እኮ አናወራም። የእንትና በረከቷ የእንትና በረከት የእንትና ጥፍር የእንትና ፀጉር እኮ አንልም። ኢየሱስ ያድናል እኮ ነው የምንለው። የእርሱን በጎነት ልንመሰክር የተጠራን ትውልድ ነን። የንጉሥ ካህናት ቅዱስ ሕዝብ ማለት ነው። ለክህነታችን መምህር የተሰማ እውቅና መስጠት የለባቸው። ሜሮን ቀብተው መምህር እንትን ውዳሴ ማርያም ተምረ ከዚህ በኋላ እኔ ቀድሞ እንትን እንዳልኩት ማለት ነው። እሱ አይደለም ብራዘር፣ የእሱ አይደለም፣ እሱ አይደለም። እሱኛው ክህነት መጽሐፍ ቅዱስ አይደለም፣ የሰው ስርዓት ክህነት ነው። ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ ብለው ያልነው ዛ ነው።
እዛ ነው እዛ ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልቤን ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አብይ ትእዛዝ ያልነው እዛ ነው። ይሄኛው አሁን እንደዚህ ተብሎ የሚሰጥ ክህነት እሱ መጽሐፍ ቅዱሳዊ አይደለም። ካህን ሲያረግህ እግዚአብሔር የሱን በጎነት ልትናገር እንጂ ሰላም ሰላም ለዝክረ ስምኪ አዋዝ ምነ ከልቤን ወቁስ ለሰው ዜማ እንድታዜማ አይደለም፣ ለፍጡር ግልጽ አይደለም እንዴ? ግልጽ ነው። አማርኛ ግልጽ ነው። ለካ እግዚአብሔር የንጉስ ካህናት ሲያደርግህ አውጥቶ የሱን ሞትና ትንሣኤው እንድትናገር ማለት ነው። ለዚህ ነው አየህ ነጋ ጠባዚ ታገኘናለህ ከወንድሞቻችን ጋር በተጨመረልን ቀን ቤካ ፊቱን ታጥቦ ዳጊ ፊቱን ታጥቦ እህቶች እዚህ ፊታቸውን ታጥቦ ሰውነታችንን ተጣጥበን ጌታ በጨመረልን ቀን እግዚአብሔር ስምህ ለዘላለም ይባረክ። ስለዚህ ቀን አንተን እጅግ አድርገን እናመሰግናለን። የብርሃናት አባት ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ በጎ ፍቃድህ ነውና በሰጠህን በጸጋ የቃልህን ብርሃን ለሰዎች እንድንናገር ቃልህን የምንነግራቸውን ሰዎች ደግሞ በቃልህ ጉልበት ልባቸው የተሸነፈ ይሆን ዘንድ እንድትረዳቸው ከተያዙበት ስውር ስርዓት እንዲፈቱ ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተው በልጅ በክርስቶስ ኢየሱስ ወንጌል አምነው ከዘላለም ጥፋት ይድኑ ዘንድ እርዳቸው ብለን መጣል። ጌታም ደግሞ ይረዳናል። እየረዳም ነው ህዝቡን እያዳነ እንጂ እንዳንተ ጠዋት ተነስተን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎተ ህሊና እመቤቴ ማርያም ወይ በጠላቴነት የሚነሳብኝን አንገቱን በይው እርግብግቢቱን በጠረባጣዩ ምናም ነገር ብሎ የሚል እንደዛ አይነት ጸሎት ጸልየን መተን አይደለም እዚህ የምንከራከር። በአጽራርነት የሚነሳብኝን ወገቡን በይው ይላል፣ ጀርባውን በይው ምናም ነገር እያለ ማለት ነው። ወይ ደግሞ ሰላም ለጽንሰትከ ወልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱድያኖስ ሞክ አጽራሬ ለተንሶ በነገረ ከንቱ ወበኪል ይላል። ሐመድ ለይኩም በጸባ ቶ ብራዘር ቶ ወንድም እያልኩ እርሳው። እንዲህ አይነት ጸሎት የለም። ደምስሶሙ ለአጽራሬ ትላለህ እንደ አንተ ጠላቶቻችሁን ውደዱ ብሎ መድኃኔዓለም መስቀል ላይ አስተማረ። አንተ ግን ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት የሆነ ደብተራ ግጥም ገጥሞ ሰጠን። በቃ ይሁን ለያዜም ማለት ነው። ጠላቶቼን ደምሳቸው በጸሎት እሳት ደምሳቸው። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እየተባለ ሰባ ነገሥታትን በጸሎቱ እሳት እንደደመሳቸው የኔንም ጠላቶች ደምስልን። ከኢየሱስ ነው የተማራችሁት። እውነትን ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 6 እንደዛ ነው የሚናገረው። ጠዋት ፀሐይን እየሞኩ እንደዛ ነበር ብዬ የምለው። አሁን ጌታዬን ግን ሳገኝ ጠላቶችን ውደድ፣ የሚረግሙን መርቅ፣ ለሚያሳድዱ ጸልይላቸው። ኢየሱስ 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 የኔ አባት፣ የኔ ብርሃን፣ የኔ ጌታ፣ የኔ እረኛ፣ መመኪያዬ፣ መጠለያዬ፣ የዘላለም መሰማሪያዬ፣ የዘላለም መመሰጊያዬ ኢየሱስ ደጉ ጌታ ከሱ ያስተማረን አየህ። ደምስሶሙ ለአጽራሬ እያልኩ ቆሜ መርቅ ነው የተባልከው። አንገቱን በዩ በጠረባጣዩ የሚባል ጸሎት በዩ ግን አንገቱን ምጭው ይላል። መቤቴ ማርያም የተነሳብኝን ምላሱን ቁረጩ። ይሄ እኮ ልማ ያለ አልቃይዳነት እኮ ነው፣ አይሲስ ማለት ነው። ቁረጩ አንገቱን ጀርባውን። አንተ ሰውዬ ለዚህ ነው ይሄ ጀርባ የጎበጠ። አንተ ስለ ሰው ጀርባ ክፉ ስትጸልይ፣ ክፋትን ስትጸልይ አይባልም። ውዴ ጋር ስትመጣ ግን የሚያደርጉትን አያውቁምና ይቅር በላቸው ብሎ እንዳለ አየህ። ከኢየሱስ ስትማር አባት ሆይ ትላለህ። አባት ሆይ ልጅን ኢየሱስ ክርስቶስን በወደድክበት መውደድ እኔን ወደኸኛልና አንተ ደግሞ ዓለሙን ስትወድ ልጅን እስከ መስጠት ድረስ ነው የወደድከው። አንተ በልጅ በክርስቶስ ኢየሱስ ዓለሙን የወደድክበትን ፍቅር እኔም በዛ ፍቅር ተወድጄ በዛ ፍቅር ተቀበለኸኝ።
አንተ በልጅ በኢየሱስ ክርስቶስ የወደድከውን ዓለም እንዳልጠላ እርዳኝ። ልጅ ኢየሱስ ክርስቶስ የኖረውን ህይወት ኖሬው እንዳልፍ እርዳኝ። በስድብ ፈንታ ስድብን፣ በክፉ ፈንታ ክፉን እንዳልመልስ አግዘኝ፣ በጸጋ ደግፈኝ ብለን ጸልየን እንወጣለን። ጌታ እኮ ወንድሞቼ ናቶቼ፣ ጌታ እኮ አንተ ጌታ እኮ ነው። ጌታ እኮ ነው። ጌታ እኮ ነው። ኢየሱስ ጌታ እኮ ነው። አንተ ሰውዬ በጣም ነው የተለከፍከው አለኝ። አንዱ ሰውዬ በጣም ነው ተለክፈሃል አለኝ። እውነቱን ነው፣ እውነት ብለዋል። ባጋንንት አይደለም የተለከፍኩት። ያው ጴንጤ ሁሉ በጣም ነው የተለከፈው። ዳጊ በለው ማንም በላቸው እዚህ የተሰበሰቡት በሙሉ በጣም በማን ልክፍት ብለህ አልከው። እኔ ልክፍት አለው። በጣም ነው የተቀደስ ነው፣ አልለከፈንም፣ ቀድሶናል። ግን እናንተ እንደምትሉት ያው ተነክታችኋል፣ ተይዛችኋል። አዎ ተይዘናል፣ በደንብ ነው የተያዝነው አልኩ። በኢየሱስ ክርስቶስ ፍቅርና ምሕረት ለዘላለም ስሙ ይባረክ፣ ለዘላለም ስሙ ይባረክ። ወደዚህ ህይወት የጠራን ጌታ ለዘላለም ስሙ ይባረክ። ለዘላለም ስሙ ይባረክ። ወንድሞቼ እናቶች ተለክፋችኋል ይለናል። ስለተለከፍ ነው ጣዋት እዚህ የምታገኘን ቃንም የምታገኘን ማታ የምታገኘን ገና የጨመረ የዘመን ቁጥር ቢጨመርልን ከዚህ ውጪ ሌላ ስራ የለኝም። ለዚህ እውነት ተጠርቻለሁ፣ ወንጌል ለመስበክ። ወንድሞቼ እህቶቼ የእሱም በጎነት ልንናገር ነው። የእድሜ ዘመን ቢጨመርልን ጸጋውን ቢያበዛልን ጸጉሬ ሁለት አይደለም ለምን 3 እና 4 አይነት አያበቅልም? እነግራለሁ። በከዘራ እንደዚህ እየተንቀጠቀጥኩ መንገድ ላይ እየሄድኩ ያድናል ኢየሱስ እልሃለሁ። ከሆነ ጊዜ ጀምሮ ከሆነ ጊዜ በኋላ ጡረታ አያስወጣህም። የተቀበልነው ጸጋ የሚያሳርፍ አይደለም። ለዚህ ነው ሁሌ ኢየሱስ ኢየሱስ ብለን ስንል የምታገኘን። ተስፋ ነበረውን ያንን ህይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወቴን ብርሃን ተስፋን ሰጠ። ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የህይወት ዘመኔን መልካም አድርጎት ነው። አያ ዝም ብሎ አይደለም። በቃዚ ዳጊ አንተም በእናትህ አንቺ መነን አርፈሽ አፍሽን ዝጊ። ወረዛ ሂጂ ወጋይ ወረዛ ሂጂ። ሜርሲ ምንድን ነው እዚህ ብታረጉት? ምንድን ብታረጊ ደግሞ የሴት እንትን ምናምን ነገር በለምትም ዝም ብለው አይደለም ወንድሜ። ተስፋ ነበረውን ያንን ህይወቴን የሞት ድምፅ ቢሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የህይወቴን ብርሃን ተስፋህን ሰጠ። ሰላም ህይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው። ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የህይወት ዘመኔን መልካም አድርጎት ነው። እወድሃለው ኢየሱስ ታሪኬን ቀየርከው። ስለዚህ ታሪኬን የቀየረ ከአመድ ከትቢያ ያነሳኝ ከኃጢአት ሸለቆ የደረሰልኝ የምሕረት እጆቹን ዘርግቶ በዘላለም ፍቅር የወደደኝን በጸጋው ባለጥግነት ያዳነኝን በዘላለም ምሕረት የማረኝን ልጄ ብሎ የተቀበለኝን ኢየሱስ እንዴት አልናገርም? እንዴት አንመሰክርም? እብዶች ቢሉን እንዴት አንመሰክርም?
ከውስጤ የሚፈነቅለኝ ጩኸት አለ ኢየሱስ የሚያስብል እወድሃለሁ ኢየሱስ ታሪኬን ቀየርከው እወድሃለሁ ዘላለሜ ያማረው ባንተ ነው። ለዚህ ነው አየህ እኔ እኮ በጣም የሚገርምኝ እነዚህ ሰዎች ይሉናል ግርም የሚሉኝ ነግራቸዋል አይደል እንዴ አየር ጤና የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። አየር ጤና ራውንድ አባውቱ ጋር አንድ የህዝብ ስልክ መደወያ አለች። በዛ በመስጊዱ ሳይድ ሲል ነው እዛው እንትኑ ጋር ማለት ነው ራውንድ አባውቱ ጋር እዛ ጋር ቆሜ እየሰበኩ ያለው መጽሐፍ ቅዱስ ይዣለሁ ክር አንገቴ ላይ አስሬ ያለው መስቀል አስሬ ያለው ያ ሰውዬ አሁን ኤርሚያስ ነው ጌታ ለወንጌል አገልግሎት የጠራው ማለት ነው። እና የለበስኩትን ልብስ ብታይኝ አትጠጋኝም ሰላምም አትለኝም። ላማኝ ካይተፋችሁም የሚመስል ልብስ ነው የለበስኩት። ውስጤን ግን ብታየው በመንፈስ እና ምን አለኝ ቆሜ ስሰብክ ጠጋ አለኝና አንደኛው እስላም ነው እኛ እኮ ምንፈራው እናንተን አይደለም አለኝ። በእውነት ነው ብየምላችሁ እኛ ምንፈራው እናንተን አይደለም አለኝ። እናንተ ብሎ ያለው መስቀል አንገቴ ላይ አድርጌ ስላየህ ነው። በጥቁር ክር ነገር መስቀል አሰር ያለው እንደ ወንጌላዊ ደግሞ መስቀል ያስራ እንደ ብለህ ካልከኝ አዎ እንኳን መስቀል አይደለም ለምን እንትን ምንድነው መጫኛ ለምን አላስረም ጉዳዩ እሱ አይደለም። ጳውሎስም ሰንሰለት አስሮ ነው በሰንሰለት ታስሮ ነው የሰበከው እና ያን አድርግ የነበረው በተሐድሶ አገልግሎት አገለግል ነበር። ዳጌታ ወራከኛ ሰማል አይደል አገለግል ነበር እና ጠጋልኝና እኛ እናንተን እኮ አይደለም እንፈራው አለኝ። ግን አንተ ደግሞ የሆነ ንግግርህ የሆነ እንትን ስትሮንግ ነው ምናምን ነገር አለኝ። እንዲሁ ነበር አበድ የሚያደርገኝ ጌታ ስሙ ይባረክ። እና እንፈራው እኛ እነኛ ነው ማን ነው ብዬ ስለው እነኛ ነው የምንፈራው አለኝ። የትኞቹ ስለው እነዚህ ቤንጤ ነው የሚባሉት ምናምን ነገር አለኝ ጌታ። ከዛ ምንድን ነው ለምን እነሱን ትፈራለህ? ለሊት ተነስተው ሁሉ እንቅልፍ አያስተኙም ዝም ብለው ይጮሃሉ ስሙን እየጠሩ የሱን እና ዝም ብለው ለሊቱን ሁሉ አያርፉም እና ጸሎት ነው ምናምን ነገር ብለው የሚሉት ነገር አላቸው። በቃ ለሊቱን ሁሉ እንትን አይሉ እና ደግሞ አይታቸው ከሆነ በየሄዱበት ደግሞ እነሱ ናቸው የሚናገሩት አለ ልናስቆማቸው ይገባል ምናምን ነገር አይነት ነገር ነው። እና እዛው ጋር ምንም አላስቻለኝም። ወዲያው ነው ለዛ ሰውዬ ቀስ ብዬ በጆሮ ጠጋ አልኩና እንደውም እየበዛን ነው አለኝ። እሱ እየበዛን ነው ምድሪቱን እየወረስናት ነው እኛ ምናምን ነገር ብሎ አለኝ። እንዴት ብዬ ስለው እኛ እየበዛን ነው ብሎ ሲል ወንጌል ስብከቱን ትቼ ወንጌል ስብከቱን አስትቶኝ እኛ እየበዛ ነው ብሎ ሲል ከዛ ምን አልኩት ጠጋ ብዬ ሌሎች እንዳይሰሙ አድርጌ ከአራት ሴት እየወለዳችሁ እንዴት አትበዙ አልኩት። እናንተ ወለዱ እኛ ከስር ከስር እናጠምቃለን ብዬ ስለው ሰይጣኑን አመጣሁበታ። እኔ አንቺ ወንድም ለምን ጋኔኑ አይሰበሰብም? እበትንለታለሁ በዳዊት አምላክ ስም ጭር አለልህ። እናንተ ከስር ከስር ውረዱ እኛ እናጠምቃለን አልኩት። እችን ያልኩት አየህ ከአየር ላይ አውርዶኝ ደህና ከምሰብክበት የዮሐንስ 3:16 እያልኩ ምሰብክበትን እምልህ ምናምን ነገር ብሎ መጥቶ ሹክ አለኝ። በከብት መርፌ ነው የሰጠሁትኝ። ትንሽዬ ስሪንጅ እንኳን አይደለም ሜርሲዬ መቀመጫው ላይ ሆን ጀርባው ላይ ወይ ታፋው ላይ የቱ ጋር ውጋ አላውቅም። ግን ቀስ ብዬ እናንተ ከአራት ሴት እየወለዳችሁ እንዴት አትበዙ? ከስር ከስር እናንተ ውለዱ እኛ ከስር ከስር እናጠምቃለን ብዬ ስለው እብዷል። እና እኔም ከነኛ ወገን ነኝ አልኩታ። በእውነት ልክ ነው እኮ
እነኛ የተባሉት ጴንጤዎች ናቸው። ከእነሱ ወገን ነኝ አልኩት። ለዚህ ነዋ ንግግርሽ ጠንካራ የሆኑ ምናምን ነገር ብሎ ሄደ። አንተ ወንድሜ እትዬ አንቺ እኛ እኮ ወንድሞች ናቶች እንዴት የእግዚአብሔር ልጅነትህን በክርስቶስ ኢየሱስ ያገኘውን ጸጋ ምን ያህል እንደሆነ የማታስተውሉ ወንድሞች ናቶች ካላችሁ የሰራዊት ጌታ እግዚአብሔር የጊያዝን አይኖች እንደከፈተ በተራሮች ላይ ያሉትን የእሳት ሰረገሎች ነው አደል ያሳየው። የሰራዊት ጌታ እግዚአብሔር ምንድነው ብሎ የሚለው በኤፌሶን መልእክት ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አደል ያለው። ይህም የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ርስት ያለውን የርስትን ባለጠግነት ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ እንዳለ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤውን ኃይል ማለት እኮ ታውቁ ዘንድ እንዳለ እሱን ይገለጥልሽ ጌታ። የተጠራንበት ጥሪ አየ። ክርና መስቀል እንኳን አስሬ ንግግር ጠንካራ ነው አለኝ መጥቶ። ምን አባክ የታባክ እኮ አይደለም። እኔ በእግዚአብሔር ማምን የአዲስ ኪዳን አማኝ ነኝ። ከዛ ያ ሰው እዛ አካባቢ ላይ ነበር። በሌላ ቀን ፀጉር ቤት አገኘኝ ስቆረጥ። ገነት ቸርችን ታውቁታላችሁ? እዛ አየር ጤና ራውንድ አባውቱ ጋር መሰረት ክርስቶስ በጀርባ አለ፣ በሳሚ ካፌ ጋር በጀርባ አለ። ገነት ደግሞ ፊት ለፊቱ ላይ አለ። በገነት ቸርች ወርታች ወደዛ ወደ ቆሼ ሲኬድ ድልድይ አለች። ከድልድዩዋ ትንሽ ፈቅ እንዳላችሁ መሐመድ ፀጉር ቤት የሚባል ነበር። የወሎ ሰው ነው። እዛ ፀጉሬና እንዴ ልስተካከል ሄጄ ፀጉር ቤት ቁጭ ብለን ያ ሰውዬ መጣ። ተያያዝንላ ፀጉር ቤት ማን ይፈራዋል እስላም የሆነ እንደሆነ እምልህ ሰው እየመረጥን ነው እንዴ እንሰብከው? ኧረ በፍጹም ለአይሁድ እንሰብካለሁ፣ ለእስላም እንሰብካለሁ፣ ለኦርቶዶክስ፣ ለማንም ለጴንጤም ፍዝዝ ስላለ ጴንጤም እንሰብካለን። እና የዛን ቀን እስከ ዶቃ ማሰሪያው ነገርኩት ብለው እንደሚል ያገሬ ገበሬ የወንጌልን እውነት እንደዛ ነገርኩታ። መዳን በመሐመድ እንደማያገኝ አላህ ብሎ የሚለውም እንደማያድ ነው። ኢየሱስ ግን አዳኝ እንደሆነ ለዓለም ሁሉ እግዚአብሔር ልጁን እንደሰጠ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። በአደም ውስጥ አንተ አንዱ ስላለ ኢየሱስ ለአንተ በደልና ኃጢአት ሞቶልሃል። እሳት ነው ያደረገኝ እግዚአብሔር መንፈስ ለዘላለም ስሙ ይባረክ። እና በእውቀት ተረታ፣ ተበሰጫጩ። ከዛም ስንቀሳቀስ ሲከታተሉ ነበር። ለካ በሬ ላይ ምሽት ላይ ጠብቀው በጩቤ ሊወጉኝ የነበሩት አንዱ እነሱ ነበሩ። እግዚአብሔር ከእጃቸው አዳነኝ። በሬ ላይ አልኳችሁ ውድነሽ ካፌ አጠገብ ነበረች የነበረችዋ ቤት የተከራየኋት። ከውድነሽ ካፌ አጠገብ ያለችዋ ቤትና ከዛ ቤት ቀጥሎ ኮርነሯ ላይ የአጣና መሸጫ ነበር። ያድናል ኢየሱስ፣ ያድናል ኢየሱስ። አንድ በሬ ላይ፣ ሁለት ደግሞ ልክ ጀሞ ወደ ላይ ወደ ሚካኤል ጋራው ጋር ሲር ተከታትለው መጥተው ሸለቆ ውስጥ ከዛ ከሲልጤ ሰፈር ከሚባሉት ነው የመጡት። ሁለት ናቸው። በከፍተኛ ፍጥነት ይፈጥናሉ። ጠዋት ላይ ነው እኔ እነ ጉታ የሚባሉ ጋራው ላይ ኦሮሚያ ክልል ውስጥ ያሉ ገበሬዎች ወንጌል ነግሬያቸው እዛ ደህንነት አስተምራቸዋለሁ። እነሱን ለማየት በጠዋት ተነስቼ ሄጄ ዓለም ባንክ ድረስ በታክሲ ከዛ በኋላ ጋሪ ያለች ላይ ትንሽ ከፈቅ ብላ እስክትወጣ ድረስ ከዛ መጡ ተከታትለውኝ ነበር። እና ልክ ጎርጓዳ ውስጥ ስደርስ ወንድሞቼ እናቶቼ የአብርሃም አምላክ ምስክር ነው አድን ዘንድ ከአንተ ጋር ነኝ ብሎ የሚለውን ድምፅ ብቻ ነው የሰማሁት። ሁለት ሰዎች ከሲልጤ ሰፈር ከሚባለው ጋር እየሮጡ መጡ። ግንባራቸው ከመስገዳቸው የተመለሰ ተመልጧል። ስፖርት የሚሰሩ ሰዎች መሆኑ የሰውነታቸው ጡንቻ ያመላክታል። እጃቸው ላይ ስለት ቢለው ይዘዋል። እና አድን ዘንድ ከአንተ ጋር ነኝ ብሎ የሚል ድምፅ ብቻ ነው የምሰማው በልቤ ውስጥ። ጌታዬ ኢየሱስ ኢየሱስ በሞት ጥላ ሸለቆ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ ልቤ እንዳይፈራ። ከዛ ሲመጡም እንዳልኳቸው ታውቃለህ፣ ሰላም ነው ያልኳቸው ቃል በቃል ሰላም ነው። አንደኛው በግራ አንደኛው በቀኝ በኩል ዙሪያዬን ልክ እንደ ታቦት ዞራው ቢለውን እያየሁት ሳይነኩኝ ሄዱ አልኩ። ለምን አትለኝም? ንጉሴ ከኔ ጋር ነዋ፣ ብርሃኑ ከኔ ጋር ነዋ፣ ጌታ ኢየሱስ ከኔ ጋር ነዋ። ያቺ ቀን አንዷ የምሞትባት ቀን ነበረች እዛ ሸለቆ ውስጥ።
ጌታዬ ከኔ ጋር ባይኖር በያዙት ቢሎ በጫጭቀው ሊጥሉኝ ነበር። እዛ ተስፋ ነበረውን ያንን ሕይወቴን የሞት ድምፅን ሰማ ጨለማው ቤቴን በፍቅር ዘልቀ ወደ ውስጠኛው ልቤ ውስጥ ገብተ አበራህልኝ የሕይወቴን ብርሃን ተስፋን ሰተ ሰላም ሕይወቴን አጥለቀለቀው የደስታ ዘይት ውስጤን አራሰው ዝም ብዬ አይደለም በጠዋት ማታ ኢየሱስ የምለው ፍቅር ታሪኬን የሕይወት ዘመኔን መልካም አርጎት ነው። ስንቶቻችሁ ባለፋችሁበት የሕይወት ጎዳና ከስንቱ አስጥሏችኋል? እረኛችን ብርቱ ስለሆነ ነው። ጠባቂያችን ብርቱ ስለሆነ በድንኳኑ ስለሰወረን ነው፣ ስለሸሸገን። እወድሃለው ኢየሱስ ታሪኬን ቀየርከው። የእግዚአብሔር ልጅ ኢየሱስ የሕይወታችን መሪ ነው። ወንድሜ እህቴ፣ ላንቺ ላንተ ያስፈልግሃል ጌታ። ጌታን የምትቀበሉ ሰዎች ካላችሁ ወስኑ። ወንድሜ ዘመን በከንቱ አይለቅብህ። ናዚ ጣፋጭ የሆነ ሕይወት ውስጥ ገባ። ክርስቶስ ኢየሱስን ተከተለው። ቤዛችን እሱ ነው።